እንደዛ ይቀጥል። እሺ እኔ ስሜን ባልናገርም በዚህ በቲክቶክ ስሜ ቁም ነገር እባላለሁ። ያደግኩት ወሎ ነው። እኔ በቃ ከህፃንነት ጀምሬ እናቴ ከወላጅ ከአባት ጋር በእናትያ ነው እናቴ ያደገችው። አባታችን በእናትያ ማለት እናትሽ ሀያቷ ናት ያሳደገቻት ነው? እናቴ መጀመሪያ አባቴ ሁለት ሚስቶች ነበሩት። አንድ ወላድ ናት፣ አንዷ መሀን ናት። እናቴ የእናቴ እናት ወላዲቱ በጣም ክፉ ነበረች። ይሁን ኃይለኛ ክፋት ሳይሆን በጣም ኃይለኛ ናት ምናምን እና መሀኒቱ ደግሞ በጣም ጥሩ ናት። ከዛ የእናቴ አባት ወደ መሀኒቱ ነበር የሚያደላው ማለት ነው። ያቺ ወላራን ለመውለዷ ወላዲቱ ማለት ያንቺን እናት የወለደቻት ናት። መሀኒቱ ደግሞ የእናትሽን የማትወልዳት የእናትሽ እንጀራ ናት። ትክክል እንደሱ። ከዛ መጨረሻ ላይ ያቺ ወላዲቱን እየተወ መሀኒቱ ጋር ሆነ። በቃ በማንኛውም ነገር ሙያ ያላት ምናምን በጣም ጥሩ ናት። ከክርስትና ወደዚህኛው ሃይማኖት ገብታ የሆነ በቃ ከቤተሰቦች አርቃ ራስ በጣም የዋህ ናት እና ያችን እያገለለች ማድረግ ሲጀምር ቤተሰብ እየመከረ ምናምን ያችን ወላዲቱን ኧረ ከሷን እየወደደ አንቺ ሙያ የለሽ እንደዚህ እያደረገሽ እና የእናቴን እናት እንትን ይመክሯታል። ከዛ ልጅቱን ህፃን ሆና እናቴ በአመት ከ6 ወሯ ነው ትታባት ትሄዳለች ማለት ነው። ያቺ መሀኒቱ ደግሞ ልጅ ስለማትወልድ ታሳድጋታለች። እናትሽ በጣም ጥሩ ናት ያቺ። ከዛ ያቺ በዛው አባቴ ፈታት። ድሮም በቃ ያችን ካገባ ወዲህ መጀመሪያው ወላዲቱን ስለተዋት አገባት። ከዛ በቃ ጥሩ ህይወት ነው። የገጠር ሀብታም አለ አይደለ? በገጠር የምትይው በቃ ሁሉ ነገር የተሟላ ገበሬ ናቸው። በገበሬ ነው የሚያሳርሱት ምናምን የገጠር ሀብታም ናቸው። ከዛ እናቴን ልክ በአምስተኛ ክፍል ስትማር ይድሯታል ማለት ነው። የኛን ወላጅ አባት የሆነውን ይድሯታል። ከዛ እናቴም ደግሞ በጣም ኃይለኛ ናት። የሆነ ኃይለኛ ትልቅ አንዳንድ ጊዜ ባያት የሆነ በቃ ከዚህ ተቀባብላ ያደጓት ስለሆነች በቃ ኃይለኛ ናት ምናምን። ከዛ ተለየ። አሁን ተዳሯት በኋላ እኔ ተወለድኩኝ። ወዲያው በ18 ዓመቷ ነው እኔን ወለደች። ከዛ አሁንም እኔ እንድትወለድኩኝ ደግሞ መልሳ ከአባቴ ጋር ትጣላለች። እናቴም ልክ እንደ እናቷ ኃይለኛ ናት። ከባሏ ጋር ትጣላና ትፋታለች። ከዛ አባታችን ጋር ተፋታ መልሳ ደግሞ አሁንም ያስታርቋታል። አስታርቋት መልሳ ደግሞ ተለየች። አሁን ግን እኔ የት ሆንኩኝ? እንደ እሷን ያሳደገቻት እናትያ ጋር እኔም ደግሞ ተነጠልኩኝ። 1 ዓመት ሲሆነኝ ማለት ነው። ወዲያው ተለየች። ደግሞ አሁንም እና እዛ ተነጠልኩኝ። ከዛ ያች ምርጥ ናት አሳምራ አሳደገች። አሁን ደግሞ መልሳ ተኛ አባት ጋር ደግሞ መልሳ ታረቀች። ከዛ ደግሞ ስትታረቅ መልሶ የኔ ዓመት ከምናምን ሲሆነኝ ወንድሜ ተወለደና አባታችን አንዳንድ ጊዜ የሆነ በጣም ኃይለኛ ነው። ኃይለኛ ስልሽ የሆነ በስራ በምን ጎበዝ ነው። ግን የሆነ የሰውን ነገር በቃ ትዳርሽ አንቺ መጥፎ ነው፣ አንቺ እንደዚህ ነው፣ አንቺ በቃ ይሄ ነው ካላት እናቴ ትከተላለች። እሱ ምርት ነው ይዛ የምትሄድ። ይሄ ትዳርሽ አይሆንም ካላት እሺ ብላ ነው የምትከተለው። እና አሁንም ከዛ ከኛ አባት ጋር ያለያየታል። ይሄ ገበሬ ነው፣ እርሻ ማረስ አያውቅም፣ እንደዚህ ማድረግ ድሃ ነው ምናምን እያለ አፋታት። እሱ ወዶ ድሮ እሱ አፋታት ማለት ነው። ከዛ በኋላ ተለያየች። ሁለታችን በዛች በወላዱ በመሀኒቱ ስናድግ በጣም ጥሩ ናቸው ለእኛ የልጅ ስለሆን እና መሀኒቱም በቃ ልገልጻት አልችልም። የዋህ ናት በቃ። ከዛ እኔ በጣም ትምህርቴ ጎበዝ ነኝ። 12ኛ ክፍል ደረስኩ። 11ኛ ክፍል ድረስ እስከመሆን ድረስ አስተማሩኝ። አንዲት ቀን በቃ ትዳር ምናምን የሚባለው ነገር አይወዱም። በቃ በስነ ስርዓት ነው ያስተማሩኝ። ትንሽ ወንድሜ እስከ 5 ምናምን እየተማረ አሁን ቤት ውስጥ ገበሬ ምናምን ልጅ ስለሌላችሁ ብዙም አላስተማሩትም። እኔን ግን በጣም አስተማሩኝ። 11ኛ ክፍል ስደርስ ከባልተቤቴ ጋር ተዋወቅን ማለት ነው። ጓደኛዬ ጋር 11ኛ ክፍል ስትደርስ ተዋወቅኩኝና እሱ በፊት እጮኛ ነበረችው። ከዛ እንዴት ተዋወቃችሁ? እንዴት መንገድ ላይ ነው? ምግብ ቤት ነው? ልነግርሽ ነው። ያው ትንሽ እንዴት እንደሚወራ ስለምሰማ እየተከተልኩ ስለምትነግሪኝ። ከዛ በኋላ እናቴ እንዳልኩሽ ተዛ ተፋታች። ሁለቱም ወንድሜ እንደተወለድን እኔም ወንድሜ እንደተወለድን ተፋታች። ሌላ ግብታለች አሁንም ማለት ነው። ሌላ ግብታለች። ከዛ እኛ ግን አያት ጋር ካደግን በኋላ ከ11ኛ ክፍል እየተማርኩኝ 2012 ላይ 11ኛ ክፍል እየተማርኩኝ ከጓደኛዬ ጋር ተዋወቅን። ረመዳን ነው
ለኢድ መስጂድ ሄደን ሶላት ሰግደን ስንመጣ ደረሳ ነው ተገናኘን ማለት ነው። ከዛ እኔ 4 ጓደኛሞች ነን። አንዷ ከ4 ሴት ጓደኞች እነሱ ደግሞ 2 ናቸው። ከመስጂድ ሰግደን ስንመጣ ተገናኘን። ከዛ ከነዛ ከጓደኞች ጋር ስለሚተዋወቅ ሰላም አለኝ ምናምን እና ተዋወቅን። ከዛ ስልክ ምናምን ስጪ ሲለኝ ሰጠሁት ወዲያው ማለት ነው። ማለት የሆነ ደረሳ ነው ምናምን የሆነ በቃ አህባቡ ደስ ይላል። ከዛ ሰጠሁት ቁጥሬን እና የሆነ እሱ ለካ እጮኛ ስላለው ቶሎ አልደወለም። እኔን ለመገመት ነበር ቁጥሬ ሰጠኝ ማለት ነው። ቁጥሩን አንቺ ያለኝ እሱ እጮኛ ስለነበረው ከዛ ሰጠሁት። ከዛ ከሰጠሁት በኋላ አልደወለም ቶሎ እየቆየ ምናምን እንደዛ ነው የሚደውለው። እኔም ደግሞ ሰፋ አላልኩም ሲደውል ምናምን እለዋለሁ። ከዛ ተዋወቅን። እየገፋን መጣን በማውራት እና ቤተሰቦቹን እንደዚህ እኔ ሌላ ወድጃለሁና እጮኛዬ ጋር ያለውን ነገር አቋርጡልኝ፣ እኔ ሌላ ማግባት ነው የምፈልገው ብሎ ይላቸዋል ከሱ ቤተሰብ። እኔ ግን እጮኛ መኖሩን እስከዚህ ድረስም አልነገረኝም። ራሱን የጨረሰው መጀመሪያ ከቤተሰቡ ጋር። እኔ ምንም እንደሌለው ሆኖ ነው የሚያወራኝ። ከዛ ያችን ልጅ በጣም የሚወዳት ናት፣ በጣም ምን የሚላት ናት። ብዙ ህይወት ያሳልፈዋል እነሱም። መጨረሻ ላይ እንደዚህ ካልሆነም ከባድ ቤተሰብ ጋር ይጣላል። አመረረ። ከዛ በኋላ በሽምግልና ብዙ ብር ተከፍሎ ምናምን ልጃችን እንደዚህ አድርገህ አሳይተህ ሰርጓ ድግስ ምናምን ስናስብ አንተ እንደዚህ አድርገህ ህይወቷን አበላሽተሃል፣ አገባሻለሁ ብለህ ምናምን ተብሎ በሽምግልና ተፈታ፣ ተለያዩ ማለት ነው። ከዛ የኔ ቤተሰብ ሊጠየቁ አያቴ ነው የሚጠይቁ። አባቴ ሌላ ቦታ ነው፣ አልቀርበውም። አባትም እናትን ማናቅም። በቃ ሁላችንም አያት ጋነን። እናቴም ሌላ ግብታለች፣ አባትም ሌላ ግብቶ ወልዷል። በቃ የእናትም የአባትም ፍቅር አናቅም። ከዛ በኋላ ሲጠይቅ አያቴ በጣም ነው የሚወደኝ፣ የምፈልገው ነገር ምንም አድርጎብኝ አይጎልብኝም። በቃ በስነ ስርዓት ነው ያሳደገኝ፣ እንድማር የሚፈልግ ነው። ከዛ በኋላ አራዚች ታነቃታለሁ እንጂ አልፈልግም አለ አባቴ። አታገባም ትምህርቱ አለ። ትምህርቴ ደግሞ ጎበዝ ነኝ። በቃ አንድም ሰዓት አልወድቅም፣ በስነ ስርዓት ነው። ከቤትም በቃ ይዞች ተብሌ ነው የምማረው። በቃ ስንቁታ ልኮ ምናምን ርቀት ቦታ ነው የምንማረው። ከዛ በኋላ እምቢ አለ። ልክ የኮሮና ሰዓት በራሴ ትዳሩን ጀመርኩት ማለት ነው። ከሱ ጋር ተደገሰ። መጨረሻ ላይ ግን ቆይም እዚህ ጋር ያልነገርኩሽ ነገር ሚስት እጮኛ መኖሩን ነገረኝ በመሃል። ከዛ በኋላ ከነገረኝ በኋላ እኔ ምናሽ ችግር የለውም ምናምን አልኩት። ከዛ ተጋባን። ከሱ ጋር ሰርግ ተደገሰ። እኔ እህቱ ቤት አስገብቶኝ እህቱ ቤት ተቀምጬ ልብስ ገዝቼ ምናምን ልክ ሰርጉን እሱ ገጠር ቦታ ላይ ነው ከተደገሰ በኋላ እኔን አስገባኝ። ከዛ ቤተሰብ እኔ እንደመማር ነው የሚያውቁት። ከዛ ቤተሰብ ሰማ ወዳጃ ሲላክ በቃ አባቴ ቀወጠው ማለት ነው። በቃ እንደው ማለት ልትማሪ ወደ ከተማ ቤት ተከራይተውልሽ ቤተሰብ ባለሽበት ቤተሰብ እየተማርሽ እንደሆነ በሚያውቁበት አንቺ ደግሞ ከሱ ጋር አብረሽ መኖር ጀመርሽ? አዎ ከሱ ጋር ሽማግሌ ሳይላክም ሳትፈራረሙ በቃ አብሮ መኖር አብረን በቃ እንደዚህ ነው ያደረግነው። እዛ እየተማርኩ እያለ እሱ ጋር መጋባትን ወሰን። ከሱ ጋር ድግሱን ተደገሰና እህቱ ቤት አስቀመጠኝ። ቤተሰቦችሽ አያውቁም። ከዛ 15 ቀን እዛ ቤተሰብ ጋር ተቀመጥኩና ኒካ ተሳሰርን ማለት ነው። አስቀድመን ኒካ ተሳሰርን። ግን እሱ ደረሳ ነው አልኩሽ፣ ቂራአት ምናምን በቃ ወደ ነገር አድርገነው ስርያ ተሳሰርን የሚባል ነገር ኒካ ተሳሰርን እና ሰርጉ ተደገሰ። ሰርጉ ተደግሶ ልክ በገባው በሶስተኛ ቀኑ ወዳጃ ተላከ። ከዛ በኋላ አባቴ ወዳጃ ማለት በአገር ሽማግሌ ማለት ነው። ሽማግሌ ከተላከ በኋላ አባቴ ሆይ እንደው አሁንም ፖሊስ አምጦልኝ በፖሊስ ልጄን እንደዚህ አድርጎ ከትምህርቷ ላይ አያቴ ነው። ያው አባቴ ሩቅ ቦታ ነው፣ ቅርብ ነው ግን ያው አይጠጋንም። ከዛ በኋላ አባቴ ቀወጠው። ምን አለው በቃ ሆነ ነው እምቢ ተባለ። እንግዲህ ከገባው የትም አይደረስ። ተጋባን። የኮሮና ጊዜ ነው ተጋባን። አሁንም ደግሞ ትምህርቴን እማራለሁ ብለሽ አፍረሽ አለኝ። እኔ ወድጃ ትምህርቴን እማራለሁኝ። 11 ኮሮና ጊዜ ነው። ወደ 12 በኮሮና ጊዜ ተላልፈናል። ወደ 12 ትምህርትሽን አቋርጭና ወይ ያስተምርሽ ወይ እንትን በያለኝ። ኧረ በጭራሽ አልኩኝ። እኔማ ባሌን ጭራሽ እንደምን ቢደረጋት አልኩኝ ማለት ነው። እኔ ወድጃለሁ። ተጋባን፣ ኖርን። ከዛ በኋላ አባቴ ከተማ ቦታ ላይ ያለው እሱ ያለው ገጠር ነው። እዛ ቦታ ላይ እኔ አባቴ ገጠር እንዳልሆን ስለሚፈልግ የራሱን ንብረት ሰጠን፣ ቤት ሰጠን። ከተማ ቦታ ላይ 4 ክላስ ቤት ነው። እኔ 2 ክላስ እየኖር 2ቱን አከራየንና ከተማ ቦታ ገባን። ከዛ 1 ዓመት ገጠር ተቀምጠን 2012 2013 ላይ ከተማ ገባን፣ መኖር ጀመርን።
ያግዘናል። አባቴ የሆነ ከገጠር ሀብታም የሚባል ሁሉም ነገር ያለው ነው። የገጠር ሀብታም ብትይ እርሻው ምናምን የሚለው በገበሬ በኪራይ የሚታረስ ነው እና በጣም ነው የሚወደኝ። ቀለብ ካነሰን ይሰጠናል። ከዛ ደግሞ ሱቅ ከፈተልኝ አንዷ ክላስ ላይ አባቴ ሱቅ ከፍቶልኝ ደግሞ 1 አመት ሰራሁኝ። ከዛ በኋላ እየሰራሁ እያለን እና አረገዝኩኝ ማለት ነው። እዚህ መሀል ላይ ግን አንድ ቀን ባሌን አይወዱትም። እኔ ግን እንዲወደድ አደርጋለሁ ቤተሰቦችን ማለት ነው። ምንድነው ምክንያታቸው? ቤተሰቦችሽ ምንድነው ምክንያታቸው? እሱ የማይወዱበት ላይ ምክንያታቸው ብሄር እንዳጠቅሽ ብቻ የተለያየ ብሄር ኮናት የተለያየ ብሄር ነን ብቻ አይደለም አቃል ስለሰማሁኝ አቃል አንድ ጋር ነው ያው ነው በቃ አቃል። ሃይማኖታችሁም አንድ ነው? ሃይማኖታችን አንድ ነው። አንደኛ ያው አሳምረው ስላሳደጉኝ ተምራ የሆነ ባለስራ ነገር ከተማ ቦታ ላይ ታገባለች። መቼም እናትና አባትና እናት ለልጁም ጥሩ ነገር ነው የሚመኘው ማንኛውም ሰው። ኦኬ እሱ ድሃ ነው ከእናንተ ይደህያል እሱ ከአሳዳጊዎች የእሱም ቤተሰቦች እንደኛው አላቸው። ከተማ ቦታ ላይ ቤት የላቸውም እንጂ በገጠር እነሱም ደህና ናቸው። ግን የሆነ ቤተሰብ እንደሚያስበው ከእነሱ ያመዛዝና። አንደኛ ደግሞ እኔም በቃ በስነ ስርዓት የሆነ ስነ ስርዓት ስልሽ በቃ አሳምረው ቆሸሽ ምናምን እንደዚህ የገጠር ስራ ስሪ ምናምን ሳይሉ በየከተማው ነው አቀማጥለው ነው ያሳደጉ። አያት ስለሆነም ልጅም ስላላቸው ከተማ ለከተማ እያደረጉ ስላስተማሩኝ እንዴት ገጠር እኛ ምን የሚያስቡት በቃ ከተማ ላይ ምናምን በቃ ታወራለች ምናምን እንደዚህ ደግሞ አልደበቃቸው ነበር። በፊትም የሚያወራኝን ወንድ እንደዚህ ነው ከሌ ምናምን እኮ ጓደኛ ነው ሳልል በፊት ራሱ አስተዋውቃቸዋለሁ ከሌ ጥሩ ሰው ነው ምናምን እኮ እነሱ ያሰቡትን እኔ አስተዋወቅኳቸው ሳይሆን እኔ የማይሆንበት ቦታ ነው የሄድኩት። ገባሽ? እነሱ በሚሆኑት በቃ ከተማ ቦታ ላይ ነው ብሎ ሲያስቡ ወደ ታሪኩ ስንመልስ አንቺ እነሱ እንዲወዱት ያቅምሽን ትጥሪያለሽ። እነሱ እንዲወዱት አደርጋለሁ። እነሱ ግን የሆነ ለእኔ አንሶኝ አይደለም እወደዋለሁ ምን እላለሁ። ግን እነሱ አንደኛ በቃ እነሱ አድርገውን እንደፈለኩ መልበስ እንደፈለኩ ማጊያጌጥ በቃ ጽድት ብሎ ቤት ውስጥ የተሟላ ነገር ምናምን ሁኔ አይደለም የምኖረው። ግን እኔ ባለ ነገር ኩርት ብሌን የምኖረው ቤት ውስጥ ምንም ነገር እየጎደለን አልጎደለንም። ልብስ ሳልለብስ እየከረምኩኝ በዛው እየለበስኩኝ ያለኝ ነው እነሱ እንዲወዱት ማለት ነው። ለእነሱ መጥፎ ነገር ቢል ራሱ እነሱ እንደዚህ ናቸው ቢል ራሱ ሁሌ ጥሩነቱን ነው በቃ እንትን እምላቸው መጥፎ እንዳይሆንብኝ ማለት ነው። እነሱ ለማስወደድ አንደኛ በጣም ኑሮዬን የያዙት እነሱ ናቸው። ቀለብ ጤፍ ይጭኑልናል። ያው አላቸው ገልኩሽ ከገጠርም ቢከዛ እንዴት አይት ታዲያ በእናትሽ ወንድ ልጅ ባል ያለ ቤተሰብ አስቤዛ የሚልክ ከሆነ እንዴት አይጡት እንዴ? የትኛውም ቤተሰብ የኛ የአበሻ አይደለም የአረብም ሆነ የፈረንጅም ቤተሰብ ባል የሚወደደው ሚስቱን በደንብ ራሱ ሲያኖር ከቤተሰብ ሳይፈልግ ጭራሽ እንደውም ለነሱ ሲያመጣ በመጣ ቁጥር ስጦታ ሲያመጣ ምናምን ሲኖር ሆኖ እንጂ የሚወደደው ባል የሌለው መኖር በቃ ጭራሽ የለውም። እኔ ደግሞ አንዳንድ ጊዜ በቃ በሃይማኖቱን በቃ ካለሁበት ስልሽ ሃይማኖትን በቃ እንድጠናክር ምናምን የሆነ በአስተሳሰቡን እየገዛኝ ማለት ነው። በቃ እሱም ባለው ነገር ጎንበስ እንዳል ቆንጆ እንደሆን ምን እንድል ነው። ግን የለውም ያንን ለማድረግ በሀሳቡ በምኑ ይረዳኛል እንጂ በሀሳብ አለው በገንዘብ የለውም። በሀሳብ ግን በቃ እሱ ነው የገዛኝ በቃ ፍቅሩ ማለት ነው። በቃ ለእኔ ያለው ነገር ከሰው በታች እንዲያውም ባልስ ጽድት ትበይለኛል ምናምን። የእሱም ቤተሰቦች ጥሩ ናቸው። ከዛ በኋላ ወለድኩኝ 2013 ላይ ደግሞ መልሼ 2015 ላይ ወለድኩኝ። 2012 ተጋባን 2015 ላይ ወለድኩኝ። እስከዛ ድረስ ግን እሱም ቤተሰብም አንዳንድ መሬት ሰጠን ያንን እያረሰ ተጎንም ቤተሰብ ያግዘናል፣ የእሱም ያግዙናል፣ እኔም ያግዘናል። ስለዚህ ሁሌ በድጎማ ነው። እኛ ግን ፍቅራችን ብቻ ነው ያኖረን። ከዛ በቃ ፍቅር ነው የሚያኖር ቤተሰብ አሁንም እንደጠላ ነው። ከዛ አባቴ መጨረሻ ላይ የምንኖርበትን ቤት መንገድ ካርታና ፕላን ይገባው ነበር እና ሱቄ ፈረሰች ኮንትራክተር ማለት ነው። ስትፈርስ ያንን ሱቅ አስረከብኩት ለሰው ሰጠሁት ማለት ነው። ሰጠሁት ያንን ብር በላ ነው አጠፋ ነው። ቢያንስ የዛ ጊዜ ወልጃለሁ። እሱም አንዳንድ ነገር የሆነ ቀለቀል ነገር ቢሰራም አብዛኛውን ከሱቁ ነው የምጠቀመው። ይጎላል ቤተሰብን የራስ ቤኩኔ የሚያስፈልግ በግ ያመጣልኝ አባቴ ነው። መታረሻ ብር ቅቤ ሳይቀር አባቴ ነው። የሆነ ገጠር ሰው ሀብታሞች ማለት ነው። ከዛ እየተባለ ሲባል አሁንም ያው ናቸው። መውለድም አላስደሰታቸውም። መውለድም ተሸሽጌን ያረገዝኩት ምንም ሳይኖረኝ ግን በቃ ኩርት ምንም ሳይኖረኝ ኩርት። ከዛ ወለድኩ። አሁንም ቤተሰብ እያገዘን ነው። መጨረሻ ላይ ልጄ 1 አመት ምናምን እንደሆናት ቤቱ ይሸጣል አላያቴ ማለት ነው።
ንብረት አላሁመ ሰሊ ዐላ ሙሐመድ ልክ ሚጣ በተወለደች 1 ወር እንደሆናት የኔ ልጅ እንድትወልድ 1 ወር እንደሆናት አያቴ እና ሴቷ አያቴ ሁለቱም አይናቸው ጠፋ ማለት ነው። ያው እየፈራሁ ነው ወሬውን እንትንም ብለው ሁለቱም አይናቸው ሲጠፋ በቃ ስለዚህ ምን ማድረግ አለባቸው? እናቴ ያ ትንሽ ወንድሜ ነው ያለው ንብረት የገጠር ንብረት የከተማውን ቤት በስማችሁ እናዞርላችሁ አሉ ማለት ነው። ሁለቱም ልክ ሚጣና 1 ወር ሆና በቃ 1 ወር ሆና አዩት። የአያቴም የሴቷም የወንድም አይን ጠፋ። ከዛ ቦሩ ይዟቸው ሄደ። ይሄው ባልተቤቴ ነው ያው የኔ ወንድም ታነስ ስለሆነ የኔ ባልተቤት ቦሩ ድረስ ይዟቸው ሄደ። የአይን ትራኮማና ግፊት ነው መሰራት አይችልም ብለው አሏቸውና እቤት ተቀመጡ ማለት ነው። ያሉት ገጠር ናቸው። ወላጅ እናቴ አሁንም ከባሏ ተፋታ። በቃ እሱ መያዝ ጀመረች። እኔን እየረዱ ምናምን እነሱን ስለሚወዱ ነው። ከዛ ይሄ ነገር አይናችን ጠፋ። ስለዚህ ንብረታችሁን በስማችሁ እናዙርላችሁ፣ የገጠርን ንብረት የከተማውንም ቤት በስማችሁ እናዙርላችሁ አሉ። እሺ ተባለና ለትንሹ ወንድሜ ለእናቴ ለእኔ አድርጎ ካርታና ፕላን አወጡልን። ከዛ ካርታና ፕላኑ እንደወጣ እስከዛ ድረስ ግን በህይወት እያለ የራሱ ንብረት ነው፣ ከሞተ ነው እንጂ ስሙ ለኛም ቢዞርም እስካለ ድረስ መሸጥ መለወጥ ይችላል። ራሱ ንብረት አዞረልን፣ የገጠር ንብረት የካርታና ፕላኑ ምናምን ሁሉም በእኛ ሆነ። ከዛ መጨረሻ ላይ ምን እንደመሰለው ብቻ አላሁ አለም አላውቅም። ሚጣ 1 ዓመት ምናምን እንደሆናት አሁንም እንደዛው እየተሳበ ቤቱን መሸጥ አለብኝ ካልተሸጣለን ማለት ነው። ከዛ ለምን ስለው ይሄ ቤት ይሸጥና አሁን ለወንድምሽም ላንቺም ለእናትሽም ስላደረግን አትስማሙም በኋላ ቢያንስ ይሄ 1 ሚሊዮን ምናምን የተሸጠውና ቦታ 400 ሺህ ይሸጣል ይገዛ 400 ሺህ ይገዛላችሁና ለሶስታችሁም በአዛህ ምናምን ያው ገጠር ስለሆነ ሁሉ ነገር አለ ተሰራላችሁ ሲለን እውነት መሰለን። ከዚህ ይሄ ነገርማ እውነት ነው። አንድ ቤት ላይ 3-4 ሆነ ከምንጣላ ጠባብ ቦታ ላይ ይሄንን ቦታ ሽጠን በቃ እንኖር ምናምን አለ። ከዛኛው ፈትሽኛው እንትን ብላ 1 ሚሊዮን 200 ሺህ አሸጥን ምናምን ከጨረስን በኋላ ብሩ ባንክ በራሱ አካውንት ሆነ። ከዛ ቦታውን እንግዛ እንጂ ወጣት ምናምን ስንለው አይ በጭራሽ አላደርገውም ማለት አልሰጣችሁም ብሎ ካደ ማለት ነው። ከዛ እሺ አይነት ተይዟል ለራስ ምንም አላደረክብንም እሺ ከዛ ስለው እምቢ አለ። እሺ መነገጃ አሁንም ስጠኝ አልኩት። ድሮም ከሱ ተካሻለ አልወርኩ መልሼ አፋውጥቼ ራሱ ብር ስጠኝ መነገጃ አልኩት። ከዛ ብር ስጠኝ ብለሽ ጠይቂ ብሎ የባልተቤቴ ጠየቅኩት። ከዛ እኔ አንቺ ሁሉ ጊዜ ስሸከም አልኖርም እኔ እኮ አሳደኩሽ እንጂ ከልጄ በላይ ሆኜ ያሳደኩሽ እንጂ ልሰጥሽ አልችልም ማለት እሱ እኮ ልክ ነው አውቃለሁ። ከዛ ተናደርኩኝና በሌላ ጊዜ ያልቀስኩ ሄርኩኝና እምቢ ብሎኝ እንደዛ አይነ በስር ሆኖ እንደተቀመጠ ወደ ቤት ከተማ ቦታ ላይ ተመልሼ አሁንም እምቢ አለኝ። ከዛ በልሰን ባልተቤቴና እኔ ሄደን ሆነ እንደሞ ሁለተኛ ጠየቅ ነው። ያቺ መሃኗ ግን ለኛ ጥሩ ስለምታስበው ሰጣት ምን ተሆናለ ለየሰራይ ተካፍላለች ምናምን ያለ ተለምነዋለች። በጣም የዋህናት በቃ እንደፈለግን አድርጋና ያሳደገችን። አሁንም እምቢ አለን። እሺ ያልኩት እንግዳውስ ወይ ሮሄን አጠፋለሁ ወይም ደግሞ ከዛ ሀገር ለምላለሁ አልኩት ማለት ነው። ሞክሬው አለኝ ለምን እንደማላደርገው ያውቃል እሱ። ይሄን ምንድነው እኔ የሆነ ነገር ስላከላት አትዳሯ ትለያያለች የሚል ነው እሱ ሐሳቡ ማለት ነው። እኔ ግን አሁንም ፍቅር አለኝ እኔ ገንዘቡ ሳይሆን በአስተሳሰቡ በመኑ በሃይማኖት በቃ ያነ በድርስና በማንኛውም ነገር ነው እኔ ይገዛኛለሁ። ከዛ በኋላ አሁንም እምቢ አለኝ። ከዛ ውጭ ጀምራለሁኝ አልኩት። ውጭ ጀምራለሁ እሺ ብር ስጠኝ ስለ አሁንም እምቢ አለኝ። እሱ ካይነ በስር ሆኖ ቤት ተቀምጧል። ግዴታ አሁን እናቴ ናት ያዘችው ለጥቆ እኔ መያዝ ግዴታዬ ነው። ከዛ በኋላ ፕሮሰስ ማነው ትንሹ ጋይስ? የገንዘብ እርዳታ ከሆነ አንችልም። ይሄው እየነገርናችሁ ነው። የገንዘብ እርዳታ ከሆነ አንችልም። 4 ነጥብ። ገና ትናንትና ቃል የገባንለት 1.1 የምንሰበስብለት ልጅ አለ። ቱርክ ሄዶ መታከም ያለበት ልጅ 3 ሚሊዮን የተጠየቀ 1.1 የጎደለው። ስለዚህ የእሱን ቃል ሳልፈጽም አንድ የገንዘብ እርዳታ አልችልም። ሶሪ ቴንክ ዩ። መሳደብ የፈለገ መድረኩ ክፍት ነው፣ ኮመንቱ ክፍት ነው፣ ይሳደብ። የገንዘብ እርዳታ አንቀበልም። እሺ እናንተ ይቀጥል። ከዛ ወደ ውጭ ጀምራለሁ ምናምን አልኩት። ከዛ እዛ እናቴ የሚያወጥ ስራ ትሰራለች ነጋዴ ናት ምናምን እና እናቴ ሰው ፈልጋ ሰራተኛ ማለት ነው ገጠር ቦታ ላይ ገጠር ልጅ ከዘመድ የሆነ እንደዛ አይገኝም። ገጠር ቦታ ላይ ግን ዘመድ ሰጥቷት ግን ብር እየሰጠች
በዛ ሀገር 2000 ብር እየሰጠች ያዘቻቸው። እሷ የገበያ ስርዓት እየዋለ ስትመጣ ልጅቱ ምናምን ምግብ አብሰላ ምናምን ትጠብቃቸዋለች። ከዛ ትንሹም ወንድሜ አለ ከኔ በታች አለው። ቤት የገንዘብ አይደለም እያሉ ነው። አስገቢ ትንሿ ወይም ትንሹ የሚባል አካውንት አስገቢ የገንዘብ አይደለም እያሉ ነው። ይሄ ሁሉ ሰው የገንዘብ አይደለም ብሏል። ስለዚህ ከገባ በኋላ የገንዘብ ነው ካለ እንነቅለዋለን። ቴንክ ዩ ይቅርታ እህቴ ስላቋረጥሽ። ከዚህ በኋላ አላቋረጥሽም። እሺ አብሽር ችግር የለውም። ከዛ ወደዚህ ሀገር ፕሮሰስ ጀመርኩኝ። ከሰው ተበድሬ ማለት ነው ቢያለ አዲስ አበባ ሄድኩኝ። እሱ ጋር ተኳረፈን። እሱ አይነ በስር እንደዛ ሆኖ ተኳረፈን። አዲስ አበባ ሄድኩኝ። ባልተቤቴ እዚህ መካከል አንድም ብር የለውም። እንደ ዝም ብሎ ነው 6 ዓመት የኖር ነው እንደ አላህ በጥበቡ ከቤተሰብ መደገፍ ማለት ነው። ከዛ በኋላ እዚህ ሀገር መጣሁ ተበድሬ ከፈልኩ ወዳው። ከዛ ያንን የሰውዳ ከፈልኩ ምናምን አሁንም አላመነም። ደርሳ ትመለሳለች እሷ ናት እንደ ከዛ ከቤተሰብ ተለይታ የምትኖረው ምናምን አለ። ከዛ በኋላ እሺ አልኩ ተኮረፍኩ። እንደገና እዚህ ሀገር ስመጣ ለካ አባት ናፍቆት የቤተሰብ ምናምን ስል እራሴው ይቅርታ ጠየቅኩት ማለት ነው። አንዳንድ ጊዜ በቃ ቲክቶክ ብዙ ጥሩም ተተማርሽበት ጥሩም ምናምን ስለሚባል ከዛ ጠየቅኩኝ። ከዛ ይቅርታ ጠየቅኩት። አውፍ አስተባባልን ታረቅን። ከዛ በኋላ ታረቅን መኖር ጀመር። አሁንም ባልተቤቴ እኔም ከመጣሁኝ ስራ የማይሰራም ምንም አይሰራም። በቃ ብቻ አላቅም የሆነ ማውራት የማልችለው ነገር አለ። አብዛኛው ከፍቅሩም ሌላ ያኖረብኝን ከሱ ጋር እንዳለያይ ያደረገኝ ነገር አለ። ግን አውርቻ አላቅም። በተፈጥሮ ማውራት አልወድም። እንዳለያይ የሆነ ችግር አለ። በቃ ከባድ ነገር ባሌን እንዳልመርጥ ጨርሼ ቤተሰቦቼን እንደፈለጋችሁ ሆኖ እንዳልል ቤተሰብ እንዴት ብሎ ይካዳል? ደግሞ እሱን ትቼ ደግሞ ወደ ቤተሰቦች ደግሞ እሱ ምን አባህ ብሌ ትዳሬን ላፍረስና እሱ ድሃ ነው እሱ እንትን ነው ብሌ ደግሞ ቤተሰቦች ጋር ልይታለል የሆነ ያሰረኝ ነገር አለ። የሆነ ብቻ የማላወራው ነገር ችግር የሚፈጥርብኝ ነገር አለ ማለት ነው። በጣም ከባድ ሁሌም ራሴንና አላህ ብቻ የሚያውቀው። ከዛ ምን ማድረግ አለብኝ ሁሌ አስባለሁኝ። ምን እላለሁኝ? ከዛ ቤተሰቦችን ብርሽን እንዴት አደረግሽ ምናምን ይሉኛል። ከዛ ቁብ ጀመርኩኝ። እዚህ ካመጣሁኝ ቁብ ጀመርኩኝና ቁብ መጀመሪያ ወጣልኝ። አባቴ ተፈራርሞ እሱ ያው እየሳበው እሱ ቦታ ተገዛ። በቤተሰቦች ለምንድን ነው የሚሆነው? በቤተሰቦች ለምንድን ነው የሚሆነው? እነሱ በቃ ስራ አይሰራም። ዝም ከመጣው እሺ ስራ ልጅን እናቴ ናት የያዘችው። ለምንድን ነው አንተ በቃ ስራ የማትሰራው? ስለው ምን አይነት ስራ ይመርጥልሻል ማለት ነው። ምን አይነት ስራ ለስራ እንደዚህ አይነት ስራ ወይ ሚስት ውጭ አይደለች እንደ ለምን እንደዚህ አይነት ስራ ትሰራለህ ብለው ይሉኛል ይላል ማለት ነው። ሚስት ውጭ አይደለች እንደዚህ አይነት ስራ እንዴት ይሉኛል አለ። እሺ ቁጭ በል እሺ ቁጭ በል ብሌ ቆብ ገብቼ ያንን ቦታ ገዛሁኝ 500 ሺህ ብር። ያንን እዳይ ካፍለ ጨረስኩኝ። ከዛ በኋላ እሺ እንዴት ይሻላል? አሁንም ያው አይሰራም። ቁጭ ብር የለኝም ላኪ እኔ አልልክም። እሺ ካሌ ብድር ብሎ እየጠየቀኝ ነው። ለካሌ እንስጥ ለካሌ እንደዚህ እናድርግ ይለኛል። ከዛ በኋላ ለምንድን ነው የምሰጠው? እኔ አልሰጥም። እኔ ለራሴ ቦታውን ከገዛ ነው እኮ ወደፊት ደግሞ ሌላ ነገር ያስፈልጋል። አንደኛ እናቴ ታተዳሯ ሁላ ተለያይታለች። በቃ አባቴም ያንን ገንዘብ አበካክኖታል። እናቴ ደግሞ ከተዳሯ ተለያይታ በቃ ቤት ውስጥ ተከራይታ ቤተሰቦችን ይዛ ተቀምጣ አባቴ አንድ ብር አይሰጣትም። እንደዛም ሆኖ ማለት ነው እየሰራረቀች ምናምን ገንዘቡን ከአባቴ እየደባበቀች ነው የምሰጠው። እኔን ነው እንጂ የሚወደው አባቴ ልጁን አይወዳትም፣ የኔን እናት። ከዛኛም ደግሞ የአባት ፍቅር አናውቅም። አባቴ ወላጅ አባቴን አላውቀውም። እዚህ ሀገር ከመጣሁ ግን ይደውላል። መሆና ነው ለምንድን ነው የማትደውልልኝ? ለምንድን ነው እንደዚህ የማትልልኝ ማለት ጀመረ ማለት ነው። በቃ ከሁሉም ስልኬን አጠፋው፣ ከባሌም ስልኬን አጠፋው። ቤተሰቤም ጋር እናቴም ጋር ስደውል በቃ እንደዚህ እኮ ነው የሆነ ችግር። መቼም ሰው ሆኖ ቤተሰብ ጋር የሆነ ችግር አይጠፋም አይደል? እንደዚህ እኮ ነን ብር ላኪ፣ ይሄን እንደዚህ በይ። አይሚሮን አዞሩት። በቃ እዛ በቃ ከፍታ ነገር ችግር ተፈጠረ። ከባል ጋር እንዳላይ ለቤተሰቦች ጋር የሆነ ችግር የሚፈጥርብኝ ነገር ስላለ እየኖርኩ ነው። በቃ ዝም ብሎ ግን የሆነ የሚያስተምር ነገር ሳይሆን ያለው አንዳንድ ጊዜ ብዙ ማወራው ነገር አለ። ግን እኔ በማወራ ሰዓት የሚፈጠርብኝ ነገር ስላለ ነው አብዛኛውን ማለት ነው። እና ያው ለቲክቶክ ማድስ ስላልሆንኩኝ ውስጥ የሚያስጨንቀኝ ስላለ ነው። አንዳንድ ጊዜ እና ቃማይል ሰው ምናምን ብዙ ውስጡ ነገር የተቆላላ ነገር አለ። ግን ችግር የሚፈጥርብኝ ነገር ስላለ ነው። ግን ያው ለእኔ ትንሽም ብኮን ያው ባያስተምራቸውም ባያስደስታቸውም ለእኔ ግን ትንሽ ስላወራኋቸው ትንሽ ተንፈስ አድርጎኛል።
እኔ ውስጥ ግን ያው ያላወራኋችሁ ቁስል አለ ችግር የሚፈጥርብኝ። በጣም ይቅርታ ወዳችኋለሁ ማለት ነው። በጣም እናመሰግናለን። ጎበዝ ነሽ፣ ቀልጣፋ ነሽ፣ ስታወሪ አትሰለችም፣ እንቅልፍ አታመጪም። ጎበዝ ነሽ። ግን ምንድነው በህይወትሽ የሆነ ተንጠልጥሎ የቀረ ነገር አለ? መወሰን አቅቶሻል? ያዘኝ ነገር አለ መናገር የማልችለው አልሽ። በጣም ያው አሳምሬ ያላወራሁትም እንጂ ብዙ ቁስል አለ በህይወቴ ላይ ችግር የሚፈጥርብኝ። እኔን ታዩ ችግር በቤተሰቧ ላይ የሚፈጥርብኝ ችግር አለ። ግን ያንን ባወራ ችግር ስለሚፈጥርብኝ ነው። ግን አሁን ይህን ብቻ ስላወራው ራሱ የሆነ ትንፋሽ ሰጥቶኛል። አንዳንድ ጊዜ ማስረዳት ራሱ ተንጠልጥሎብኛል። አሁን ለምሳሌ አረብ ሀገር ከመጣሽ ስንት ጊዜ ሆነሽ? አሁን 1 ዓመት ከ6 ወር ሆነኝ። የት ነሽ? ዱባይ ወይስ ሳውዲ? ሳውዲ ነኝ። እሺ 1 ዓመት ከ6 ወር ምን ያህል ማለት ገንዘብ እያያሽ ነው? ባንክ አካውንት ቦታ ገዝቻለሁ። ከመጣሁኝ 3 ወር ምናምን እንዳካፈልኩኝ ከዛ በኋላ ለሱ የመጣሽበትን ዕዳ አስቸኳይ ነበር። አስቸኳይ ፓስፖርት ምናምን ነበር እና ያወጥቼ የመጣሁት የ3 ወር ከዛ ዕዳ ከፈልኩኝ ማለት ነው። ከዛ ዕዳ ከከፈልኩ በኋላ እሱም ባዶ ነው። ለእናቴ ግማሽ ስጥ፣ ከዛ ደግሞ ለሱ ስጥ። ለሱም 10,000 ለእናቴም 10,000 ሰጠሁኝ። ከዛ በኋላ ያለውን ቁብ ገባሁ ጓደኞችና መጀመሪያ ወጡልኝና 500,000 እንትን ብለይ ቁብ ወጥቶልኝ ቦታ ገዛው ማለት ነው። ለምን እና ያንን ቤት ሽጠናል። ያንን ቤት ስለሸጥ ያንን መተካት ስለምፈልግ ባህር ዛፍ እንጨቱ ሁሉ አለኝ። ያንን ቤት ተክቼ እናቴም ከትዳሯ ስለተለያየች አባቴ ደግሞ እና እናቴ ጋር ይስማሙ ግዴታ ሆኖባቸው ነው የያዙት። አይነ በትር ናቸው እኔን የሚወዱት። እነሱ ደግሞ በቃ እኔ እንዲይዛቸው ነው የሚፈልጉት። እኔ ጋር በትዳሬም ጋር እያለሁ እኔ ጋር ሲመጡ በጣም ነው የምንስማማው። የሆነ ቤተሰብ ላይ እያዝ ይችልበታለሁ። በቃ እንዴት እንደሚያያዝ እንደ ባህሪያቸው ምን እንደሚከፋቸው በቃ ምን በቃ በዛ ላይ ደግሞ ውለታቸው እኮ አለብሽ። የሀያቶች ውለታቸው አለብኝ። ለፍተው አስተምረው አንዳንድ ጊዜ ውለታው ብቻ ሳይሆን እንደው አላህም እንትን ሲል ነው መሰለኝ የሆነ አሳምሮ መያዝ እንችልበታለሁ። በቃ በኢማን እንደሚፈልጉት ነገር አደርግላቸዋለሁ። ከዛ ቤተሰብና ብቻ አይሆንም። እንደውን እንጃ አላውቅም። ሀቡዬ የሆነ በጣም ብዙ ችግር አለ። በጎራሪ አሁን ባልሽ ማለት ነው የቤተሰብ ነገር የማይወራ ነገር ችግር የሚፈጥር ብዙ ሚስጥሮች አሉ። አላህ ብቻ የሚያውቀው። ይኸውልሽ ቤተሰቦች ሀያቶች ለፍተው ጥረው ግረው አሳድገውሻል፣ አስተምሮሻል። አለቀ። አንቺ እነሱ መካደሚያ ያሳው ችግር የለውም። ታዩ መካደሚያ ነገር የለውም። ይሄ እያለን ያለው አሁን ባልሽ ስራ ለምንድን ነው የማይሰራው? ጤነኛ ነው? ሙሉ አካል አለው አለው። ጥሩ ስራ ነው የሚፈልገው። ጥሩ ስራ ለመፈለግ ደግሞ እኔ ያንን ቤቱ ጥሩ በቃ እኔ ጥሩ ስራ ማለት ምን አይነት ስራ እንደሆነ አላውቅም። አንደኛ የሆነ ቢያንስ እርባታ ነገር ይፈልጋል። እርባታ ማለት በግ ፍየል ምናምን ነገር ይፈልጋል። ይሄ ያለ አይደለ ማድለብ ምናምን ነገር ይሄን ይችልበታል። ይሄን ለመስራት እኮ መጀመሪያ ተቀጥሮ መስራት አለበት። ዝቅ ብሎ ሰርቶ ብር አጠራቅሞ እኮ ነው። አዎ ይሄንን አይሰራም። ይሄንን ነገር አይሰራም። ስለዚህ አሁን ማን እስኪያደርግለት ነው እየጠበቀ ያለው? ቁጭ ብሎ የሚጠብቀው ገና ስራ ማን እስኪያመጣለት ነው? ራሱ ተነስቶ ተቀጥሮ ሰርቶ አጠራቅሞ ገንዘቡን የሚፈልገውን የሰው ልጅ የሚፈልገው ቦታ ለመድረስ የማይፈልገውን ነገር ሰርቶ አጠራቅሞ ነው የሚፈልገው ቦታ የሚደርስ አይደል? መጀመሪያ ዝቅ ብሎ ተቀጥሮ ሰርቶ ደሞዙን አጠራቅሞ ነው ነጋዴም አርቢም ምንም መሆን ከቻለ። አለቃ አልፈልግም ነፃነት እፈልጋለሁ የሚል ሰው የራሱን ስራ ለመጀመር መጀመሪያ ተቀጥሮ መስራት አለበት እንጂ ማንን ተማምኖ ኬት አምጥቶ ነው ደህና ስራ የሚፈልገው? አዎ ትክክል፣ ልክ ነሽ። ልጅሽን እናትሽ ከያዘች እሱ ወይ ለምን ተሰዶ አረብ ሀገር መጥቶ አይሰራም? እና ተጠቅሞ ይህንንም ያው እኔ ነኝ እኮ የማደርገው። ይህንን እኮ አሁን ናቶሎ እኔ ብር አለኝ እንደዚህ አደርግልሃል ናቶሎ ብሎ ይመጣል። ይህንን ነገር ያደርጋል። ግን እኔ አሁን ይሄ ብቻ ሳይሆን እኔ እዚህ መምጣቱ ሳይሆን እዛ ሆኖ ራሱ እኔ ቁጭ ብሎ የለኝም ብሎ ከሚጠብቀኝ አልክለትም እኮ አሁንም ማለት ነው። አንደኛ የሰው ዕዳ እየከፈልኩ ነው የቁቡን ብር። ከዛ በኋላ ደግሞ ለእናቴ ስልክ ከሱ እየዳበቅኩ በሰው አካውንት ነው ለእናቴ የምልክላት ማለት ነው። እናቴ ትዳሯ ተፋታለች። የሆነ የጎራረድኩት ብዙ ነገር አለ። ዞሮ ችግር የለውም። ትፋታ የእሷ ታሪክ ምንም አያደርግልንም ለእኛ። ዋናው አንቺ ቆይ ልጅሽ ሀያትሽ ጋር ነው ወይስ እናትሽ ጋር ነው እያደገ ያለው? ቆይ ልንገርሽማ፣ እናቴ ከባል ትዳሯ ተፈታ ከተማ መኖር ጀመረች። እነዚህ አይነ በሲሮቹ አያቶቼ ደግሞ
ትንሽ ወንድም ያለ እሱ ለእርሻ ምናምን ደርሷል። እሱ እያረሰላቸው ሰራተኛ ፈልጋ ይዛ ግን ያው በሷ በኃላፊነትና አባቴ ጋር ስለማትስማማ ብቻ እየሄደች የሚያስፈልግላቸው ምናምን እያደረገች ያቺ ልጅ ሁለቱን ሽማግሌዎች ይዛላት እየመጣች እየሄደች ምናምን እናቴ ከተማ ናት። ከዛ ረመዳን ላይ እናቴ ገዛ ገጠር ላይ ናቸው እነሱ ብዙ ነገር መብላት ያስፈልጋቸው ብዙ ነገር ማድረግ ይፈልጋሉ። ስለዚህ ከተማ አምጥተሽ ያዣቸው አልኩኝና ከተማ ያንን ንብረቱ ምናምን በአንድ አስተካክለው ከተማ አምጥታ ያዘቻቸው። ከዛ ከተማ አምጥታ ስትይዛቸው እናቴ የቀን ስራ ምናምን እየሰራች ነው የምትኖረው ማለት ነው። የቀን ስራ እየሰራች ስትኖር በኪራይ 1000 ብር ተካፍላለች። በኪራይ 1000 ብር ተካፍላለች። ከዛ በኋላ እኔ ደግሞ ተባለ ደብቄ 25000 ብር ላኩላት ማለት ነው። ተባለ ደብቄ 25000 ብር ላኩላት። ያንን ብር ግን ማን ነው ይሆን ብር እኮ ጓደኛዬ ምናምን ብዬ ነው ለሱ የነገርኩት። ድንገት ከሰማ እንዴት ምናምን ይለኛል ብዬ ለሱ ምንም ስለሌለው የሱን ቤተሰብ አንድም የቡና መግዣ ስለማለላቸው እናቴን ስል የኔ ጓደኛ እንደ ሀይቅ ጓደኛ ነበረችኝና ጓደኛዬ ለእናትሽ ባስፈጠረ የቤተሰቦችን ታሪክ የምታጓደኛዬ ይሄን ያህል ብር ላስገ ምን አይነት ጓደኛ ናት? ኧረ ለእኔስ በሰጠችኝ ያለኝ ማለት ነው። ከዛ ሲለኝ ምን ማለት ነው? ከእናቴ አንተ እና እሷ እሷ እኮ ሽማግሌ የኔ ልጅ ምናምን ይዛ ነው ብዙ ነገር ይቸገራታል። ስለዚህ ለእናቴ ነው እንጂ እንዴት ለአንተ ይደረጋል ምናምን አልኩት። ግን በቃ የሆነ እንደዛ ብለ ደበቅኩት ማለት ነው። ያንን አደረግኩት እና መልሶ እናቴ ያብር ያልቅባታል እና አሁንም ደግሞ መልሳ ከሰው 10000 ብር ትበደራለች። ተበድራ እየኖረች እነዛ ሽማግሌዎች ምናምን ይዛ ደግሞ አሁንም እንደዛ ሽማግሌዎች ደግሞ ወደ ቤታችን እንመለሳለን ምናምን ብለው ሲላት ያንን ብር ሰው ሄዳ ይዛታል። ባለዳዎቹ ሲይዟት ትነግረዋለች ለባልተቤቴ ማለት ነው። ለባልተቤቴ ስትነግረው እንደዚህ ነው ምናምን ስትለው እሱ ድብቅ ያርጎኛል። እሱ ግን ማለት እኔ እንዳልክ ስለሚፈልግ እኔ ቤተሰቦቼ ጋር እንድጠጋጋ አይፈልግም። እነሱ ደግሞ እሱን እንዲርቅ ነው የሚፈልጉት። እዚህ መካከል የሆነ ነገር አለ። ችግር የለውም እሺ አብሽሩ። የሆነ እኔ ማስረዳቱ ስላልገባኝ ነው። መቼም ሁላችሁም ትረድታላችሁ ውስጣችሁ ያለ ችግር። ማስረዳት የሚከብድ ነገር አለ። ለተቸገረ ለትንሹ ደግሞ እለቃለሁ ቦታ። አብሽሩ አፍተልላኝ እህቶች። ፊቱ ሳሰበ ነው ነገሩ ማለት ሰውየው ምንም አይነት መጥፎ ባህሪ ሳይኖርበት መለያየት ይከብዳል። ስራ ስለማይሰራ ብቻ ስራ ለመስራት ወንድ ልጅ ትልቅ ችግር ነው። መቼም ነው ማታድጉት። አሁን በአንቺ ጉልበት ብቻ መፍታቱ ራሱ መቼ ነው አንቺ ከስደት ገብተሽ ሁለተኛ ልጅ የምትወልጂው ህይወትሽን ብትመሪው መቼ ነው? በአንቺ ጉልበት ብቻ የምትኖሩ ከሆነ እዚህ ጋር ሀያቶችሽን ያሳደጉሽን ትጦሪያለሽ። እዚህ ጋር ባል አለ፣ እዚህ ጋር ልጅ አለ እና የሁሉ ቤተሰብ በአንቺ ጫንቃ በአንቺ ጉልበት ከሆነ የሚኖረው አንቺስ መቼ ሀገርሽ ልትገቢ ነው ከስደት? መቼ የምትፈልጊውን ነገር አሁን መሬት የገዛሽው መሬት በማን ስም ነው? እንትኑ ካርታና ፕላኑ የወጣት ቦታ ነበር። ከወጣቶቹ ቦታ ላይ አባቴ ነው አብሮ ቆሞ ተፈራረመው ማለት ነው። ተፈራራሚ ስም አድርጎ ጥያቄው በማን ስም ነው ምናምን እንትን ቤቱ ተቆመ በኋላ ነው እንጂ ስሜ በኔ አሁን ውለታው በኔ ስም ነው። በኔ ስም ነው ውለታው። ግን ካርታ ሲወጣ ነው ዋናው ካርታ መንግስት የሚያውቀው እንጂ ከተገዛዛነበት ቦታ ላይ ግን የኔ ስም ነው። ህገወጥ ነው። እሺ ቆይ ወደፊት ህጋዊ ሲሆን አሁን ህገወጥ አይደለም። የወጣቱ ቦታ ነው። ህጋዊ ነው። ህጋዊ ኦኬ። እሺ ህጋዊ ቦታ ነው። ከዛ እንጨቱን አሁንም አባቴ ሰጠን። አባቴን መሬቱ ቤት ከሰራሽ በኋላ በአንቺ ስም ቢሆን ራሱ ወደፊት አምጣውና ብትፋቱ አያደርገውም እንጂ አሁን ቤቱን በእሱ ቆሞ ስለሆነ አሁን የሚያስጠራው ፕላኑን አሁን ራሱ በስሜ ሂጅ ብር ከፍሌ ላስወጣው ምናምን ይላል ማለት ነው። ስም ካርታና ፕላን ላውጣበት ይላል እሱ ባልተቤት። ማን ነው ባልሽ? ዞሮ በአንቺ ስምም ሆነ በሱ ስም እኮ ባልና ሚስት ስለሆናችሁ ኦልሬዲ ፊርማ ስላላችሁ ፊርማ አላችሁ አይደል? አዎ አለ እኮ እኩል ነው የምትካፈሉት። አምጣውና ነገ ብትለያዩ እኩል ነው የምትካፈሉት። ታውቂያለሽ? አዎ እሱን ችግር የለውም። ግን የሆነ ለመፋታት ደግሞ
አንዳንድ ጊዜ የሆነ ቁርጥ አድርግሽ የምትለያይበት መንገድ አንዳንድ ምንም የሚያስቸግርሽ ነገር አለ። ለመፋታት የሚያመጣብኝ ችግር አለ፣ የሚያመጣብኝ የሆነ ችግር አለ፣ ያሰረኝ ነገር እሱ ብቻ ነው። ግን ያው ባወራችሁ ጥሩ ይሆናል ወይ ይሄ ይሆናል ወይ ይሄ አይሆንም ትሉኛላችሁ። ግን ማውራቱ ደግሞ የበለጠ ጉዳት ያመጣል። የሆነ እንደዚህ ዝም ብሎ ሚዲያ ላይ ሳይሆን ለሚሆን ሰው ማለት ነው። ግን አንድ ቀን እናቴ አባቴ ራሱ አያውቁትም። አዎ እናቴ አባቴ ራሱ አያውቁትም። እኔ ድህንነቴን እንጂ የሚያውቁት የኔ ውስጥ ያለውን ነገር አያውቁም። አይደለም መተት ምናምን አይደለም እህቶች ወላሂ አይደለም። ግን ዞሮ ይበቃል። ለተቸገረው ሌሎች ሊድረሱ አብሽሩ፣ አይዞሽ። እና ኢትዮጵያ ስትገቢ ጉዳዩ በህግ የሚፈታ ነገር ከሆነ የህግ አካል ጋር ሂጂ። ከአረብ ሀገር ስትገቢ እንግዲህ ትንሽ ወራት ነው የቀረኝ። ያው ቤተሰቦች እነዛን ያው እናቴ አሁን እናቴ ጋር ልትማማ ስላሉ ታልመጣሽ አሉ እነሱ ማለት ነው። እንዲይዛችሁ አንደኛ እንዴት ነው ቤት የለኝም እማቤቱን እኔንም ይዛችሁ እኔ ገጠር እንዲ አሁን እንደ ከተማ ለምደሽ እንዴት ነው ገጠር የምኖረው? እኔ ገጠር ስራ ከድሮም አላስተማሩኝም። እንደሚደረግ አልችልም። ከተማ ነው ቤታችን ተሽጧል። ቤቴ ተሽጦ እንደገና መልሶ ራው እንትን ይሄ ምንድነው ሌላ ሰው ቤት እንዴት ነው ገብቼ የሚይዛችሁ? እንዴት አድርጌ ነው የምኖረው? በሰፊ ቤት ለምጄ አሁን ደግሞ እንዴት ነው እንደዛ ማደርጋችሁ ምናምን። ኢንሻአላህ እዛው አላህ ያደርሰን። ኧረ አይደለም ሞቶች እኔ የሆነ ይሄ ራቆት ምናምን ብል እኔ ራቆት ቪዲዮ ነው እኔ አልፈራም ነበር ማለት ይሄ አይደለም። እኔ በህይወት ኮመንቱን እንዳላየ ለምን አታይም? እኔ ከኮመንት ጋር የሚመላለስ አልወድም። ታዩ በቃ ኮመንቱን ላስረዳቸው ብዬ ነው። ለምን ታስረጃለሽ? መተት የሚለው መተት ይበል፣ ራቆት ቪዲዮ የሚለው ቆርባሽን ያገባሽ የሚለው ይበል። ሁሉም የራሱን አስተያየት ይስጥ። ኮመንቱ ክፍት ነው። ኮመንት በነፃ ነው፣ አይከፈልበትም። ይጻፉ። አንቺ አታንብቢ እሱን ታዩና ይኸውልሽ እንትን ኢትዮጵያ ስትገቢ ጉዳዩ በህግ የሚፈታ ከሆነ የማትፈልጊውን ህይወት መኖር አትገደጅም። ኢትዮጵያ ስትገቢ አንቺ ምክንያቱም አሁን ገና ዓመት ከ6 ወርሽ ነው። ከ6 ወር በኋላ ኮንትራክሽን ጨርሻለሽ። በ2 ዓመትሽ ደግሞ ህይወትሽን ልትቀይሪያችም። የአረብ ሀገር የ2 ዓመት ደግሞ ህይወት ይቀይራል። ታጥቦ ጭቃ ነው የሚለው ጉዳዩ። መልሰሽ ገብተሽ አሁንም እንደዚሁ አይነት በችግር በድህነት የምትኖሪ ከሆነ ምን ዋጋ አለው? በደንብ ስለገባ አሁንም ቁቡ ነው እንጂ ቦታ እንደዚህ ሊገዛ የቻለው ቁቡ ባይኖር ለወንድሜ ለእናቴ ስል ይጠፋ ነበር። ግን ይሄ ቁቡ ነው በቃ ቤተሰብ እንትን ችግራችሁ ተዲያፍኖ ምናምን በቃ እንዲኮን ሲሉኝ የተውኩትና ይሄ ነገር የተገዛው እንጂ አይ አለዛ እንዴት ብሎ ነው አንዳንድ ጊዜ ካባከንሽው አይገዛም። ኢንሻአላህ ዙሯ እያደረኩ ደግሞ በውስጥ ሆነ የሚፈታውን ነገር ከህግ ጋር የሚገናኝ ነገሮች ካሉ ከፈቀርሽልኝ አወራሻለሁ። ካልፈቀርሽም ችግር የለውም። ፈቅድልሻለሁ። በምትሄጂ ሰዓት አናግሪኝ። ኮንትራክሽን ስጨርስ ከ6 ወር በኋላ የስነ ልቦና ሐኪም እሺ፣ የስነ ልቦና ሐኪም አገናኝሻለሁ፣ ጠበቃ አገናኝሻለሁ። ከህግ አካል ጋር ታወሪና እንዴት ጉዳይሽ መፈታት እንዳለበት ይታያል። እስከዛ ግን ብርሽን በካሽ ራስሽ ጋር ለማስቀመጥ ሞክሪ። እሺ። አይ ስትሄጂ ነው የሚሆነው። እሺ፣ መርሃባሽ አደርጋለሁ። እና ብርሽን በቻልሽው መጠን ግን ራስሽ ጋር በካሽ ለማስቀመጥ ሞክሪ። እሺ። የ6 ወር ደሞዝ ነው ኮንትራክት ሲያልቅ። እሺ። አሁንም አለ አሁንም ራሱ እንትን አለ ችግር የለውም። ህጋዊ ስለሆንሽ እዚሁ ራስሽ ጋር ለማስቀመጥ ሞክሪ ብርሽን። እሺ። ብር ያስፈልጋል። እሺ እናቴ ጋር ኢንሻአላህ ቁጥርሽን እንደማንኛውም ከሞዴሬተሮች እቀበላለሁ። ያው የራስሽን ማውራት ያለብኝ እኔ መቀበላችሁ አይሰጡም የኔን እነሱ። እሺ መርሃባ። እሺ የኔ እህት አመሰግናለሁ። ብዙ ቁስላለኝ ያው ስላዳመጥሽኝ አመሰግናለሁ። እሺ በሁለት አላህ ይፍታሽ። ለችግራችን የምታዳምጭ መሆን ራሱ የሆነ ችግሮች የሚያዳምጥ ሰው ራሱ ከባድ ነው። አይዞሽ ማለት እውነት የሆነ ተስፋ አለኝ። አይዞሽ ስላልሽ ብቻ ሁሌም አላህ ከጎንሽ ይሆንልሽ። አሚን። የኔ ድንብላል ሰወድሽ እኮ የኔ ቅመም ይፈግናል። ኔማ በርቺ፣ ጠንካራ ነሽ፣ ጎበዝ ነሽ። በርቺ። እሺ የኔ እናት። እሺ እኔ አላህ ይስጥልኝ ያ ረብ። አይዞሽ በርቺ። እሺ ሰላም፣ እንዴት ነህ?